ሁልጊዜም እግር ኳስ ሲነሳ አእምሯችን ውስጥ ብቅ የምትል አንድ ሀገር አለች፣ ሀገረ እንግሊዝ። ታዲያ በዛች ምድር እግር ኳስ እንዲወለድ ለተቀሩት ዓለም እንዲስፋፋ ካደረጉ ክለቦች መካከል አንዱ ሊድስ ዩናይትድ ነው። ሰላም ውድ የ433 ስፖርት በኢትዮጵያ ቤተሰቦች፣ ይህ ሁልጊዜ በእናንተ ቀናነት የሚቀርበው የቅድመ ጨዋታ ትንተና አሁን እነሆ ተጀምሯል። ዛሬ በሁለት ወሳኝ ጨዋታዎችን የተመለስ ነው። ሊድስ ዩናይትድ ከአርሰናል፣ ቶተንሃም ሆትስፐር ከማንቸስተር ሲቲ የሚያደርጉትን ጨዋታ በቅድሚያም አርሰናል ከሊድስ ዳንኤል ፋልከ ከማይክል አርቴታ፣ በሊጉ ውጤት የራቀው ሚኬል አርቴታ አንጻራዊ በሊጉ በተለይ ከዲሴምበር በኋላ ጠንካራ ቡድንን የገነባው የዳንኤል ፋልከኑ ሊድስ ዩናይትድ የሚያደርጉት ጨዋታ በጉጉት ይጠበቃል። በሊድስ ስቴዲየም በኤሊያን ሮድ የሚከናወኑ ጨዋታ በጨዋታው ላይ ምን ሊፈጠር ይችላል፣ ምንስ ነገር ይኖራል የሚለውን በጋራ ለተወሰኑ ደቂቃዎች አብረን እንቆይ። አርቴታ እንደሚታወቀው አርሰናል በሮብ ዕለት ካይር አልማቲን በቻምፒየንስ ሊግ ኤሚሬትስ 3-2 አሸንፎ በቻምፒየንስ ሊጉ በ24 ነጥብ ምናልባት በቻምፒየንስ ሊግ ታሪክ በ8 ተከታታይ ጨዋታዎችን ያሸነፈ አዲስ ክለብ አዲስ ሪከርድ ሆኖ ሰብሯል አርሰናል እና በቻምፒየንስ ሊጉ ምን ያህል ስኬታማ እንደሆነ ተመልክተናል። በዛም ጨዋታ ላይ በተለይ በመጀመሪያው አጋማሽ የተመለከትነው በጣም የሚደንቅ ድሮችን ሲፈጠር የነበረው ካይ ሃቨርትዝ ቡድኑ ሲያገኝ በተለይ ለአርቴታ የጨዋታ ስልት ምን ያህል ጠቃሚ እንደሆነና ልጁ ከጉዳት ነፃ ከሆነ ቡድኑ እንዴት እንደሚጠቅም የተመለከትንበት። ቪክቶር ዮኬሬሽ ጎል አስቆጥሯል፣ ራሱ ካይ ሃቨርትዝ አስቆጥሯል። ጋብሪኤል ማርቲኔሊ በቻምፒየንስ ሊግ የተስማሙ ይመስላል 6ኛ ጎሉን አስቆጥሯል። ሮብ ዕለት ያው በመከላከሉም አንዳንድ ድክመቶች ቢኖሩም በሁለተኛው አጋማሽም ቡድኑ በመጀመሪያው አጋማሽ የነበሩትን እነዛን ብልጫዎች በሁለተኛው አጋማሽ ሊያሳይ አልቻለም። ግን በመጀመሪያው አጋማሽ በጣም የሚደንቅ ነበረ። በሁለት በማንቸስተር ዩናይትድ ተሸንፎ ነበር በኤሚሬትስ ላይ በሊጉ እና በጣም ብዙዎች ስጋታቸውን ፈጥሮ ነበረ። ከሳምንታት በፊት በአርሰናልና በማንቸስተር ሲቲ የነበሩ የነጥብ ልዩነት 7 ነበረ፣ አሁን 4 ደርሷል ከዚህ ጨዋታ በፊት እና ብዙዎች ፍርሃታቸውን እየገለጹ ነው። በዛሬው ዕለት ደግሞ የሚከናወኑ የሊድስና የአርሰናል ጨዋታ ላይ ሌላ ስጋት እንዳይሆን ሲባል እየሰማን የምንገኘው ሊድስ ቀላል ቡድን አይደለም። የዳንኤል ፋልከኑ ቡድን በጣም ጠንካራ ነው። በተለይ ከዲሴምበር ወር በኋላ የሰበሰባቸው ነጥብ እንኳን ብንመለከት በ15 ነጥብ በ5 በጎል በሊጉ ከዲሴምበር በኋላ ያሉትን ጨዋታዎች ቆጥረን ማለትም 10 ጨዋታዎችን ቆጥረን ቴብል ብናወጣ 5ኛ ደረጃ የሚቀመጥ ቡድን ነውና ምን ያህል ጠንካራ ቡድን እንደሚሆን ተመልክተናል። በሜዳቸው ያለፉትን 5 ጨዋታዎች ላይ አልተሸነፉም። 3ቱን አሸንፈው በሁለቱ አቻ ወጥቷል። ይሄን ለመጨረሻ ጊዜ ሊድስ ረጅም ጊዜ ጨዋታን ሳይሸነፍ በሜዳው ያከናወነው በ2023 በ2022 6 ጨዋታዎችን ነው 3 አቻ 3 አሸንፎ የመጣበት ጨዋታ ነበርና ያን ታሪክም ለመጋራት ዛሬ በዚህ ኤሊያን ሮድ የሚያከናውነው ጨዋታ አርሰናልን ሌላ ፈተና ይሰጣል ተብሎ ይጠበቃል። እንደሚታወቀው ሊድስ ዩናይትድ በተለይ በዳንኤል ፋልከን ውስጥ በመጀመሪያው በዚህ ውድድር ዓመት ግራም ያጋባ ፎርም ነው የተመለከትነው። የመጀመሪያውን ጨዋታ በኤቨርተን አሸነፈ። ከዛ በኋላ በተቀሩት ጨዋታዎች ላይ በጣም አስቸጋሪ ሁኔታዎችን ሲያሳልፍ ነበረ። እንዲሁም ዳንኤል ፋልከ የመውጫ በሩ ክፍት ነው፣ ለመውጣት በጣም ከተዘጋጁ በሊግ ውስጥ ለመሰናበት በጣም ቋፍ ከነበሩ አሰልጣኞች መካከል አንደኛው ነበርና ከዛ ከቼልሲ ጨዋታ በኋላ በጣም የሚደንቀውን ሊድስ ተመለከትን። ከሊቨርፑል ቼልሲን አጠቃላይ በኤሊያን ሮድ ያከናወናቸውን ትላልቅ ጨዋታዎችን እንኳን ብንመለከት ማንሲቲን፣ ኒውካስልን፣ ማንቸስተር ዩናይትድን፣ ሊቨርፑልን ነጥብ አስጥሏል።
ቼልሲን፣ ፓላስን፣ ኤቨርተንን ደግሞ በተቃራኒ አሸንፏልና በሜዳቸው በጣም ጠንካራ የሆኑ ቡድናቸው ነው። የዳንኤል ፋልከ ቡድን እንደሚታወቀው በጣም በሃይ ፕሬሲንግ በፊዚካሊቲ በጣም ጠንካራ የሆኑ ከኳስ ውጪ ሙቭመንት ያላቸው ስለ እያንዳንዱ ኳስ በጣም ፕሬስ አድርገው ማስጨነቅ የሚፈልጉ ስፔሶች የተጋጣሚን ስፔስ በደንብ ትቶት ሜዳውን ስፔስ በደንብ የሚጠቀሙ ተጫዋቾች አላቸው። በተለይ በማጥቃት ክፍል በጣም ፔስ እና ፈጣን የሆኑ አጥቂዎች አላቸው። እነዛም አጥቂዎች በመጠቀም ውጤቶችን ይዘው ሲወጡ ተመልክተናል ባለፉት ጨዋታዎች እና ለአርሰናል ተከላካዮች ደግሞ በተለይ ከቅርብ ጊዜ ወዲህ አንዳንድ ረብሾች እየተመለከተ ነው በአርሰናል የተከላካይ ክፍል ላይ። ለነዛ ተከላካዮች ደግሞ ሌላ ፈተና ይሆናል ተብሎ ይጠበቃል። አጠቃላይ እርስ በርስ ግንኙነታቸውን ስንመለከት 112 ጊዜ ተገናኝተዋል። ሊድስ ዩናይትድ 38፣ አርሰናል 26፣ አርሰናል 48፣ አቻ ደግሞ 26። በነገራችን ላይ አርሰናል በጣም በተደጋጋሚ ከሚፈትኑ ቡድኖች እና በተለይ በሰባዎቹ ወይ 80ዎቹ መጨረሻ አካባቢ ላይ አስቸጋሪ ለአርሰናል አስቸጋሪ ከሆኑ ቡድኖች መካከል አንደኛው ሊድስ ዩናይትድ ነው። ከ2000 በኋላ አርሰናል ምንም ቢሆን የተሻለ ቢሆን በዚህ ጨዋታዎች ላይ በሊድስ ላይ የበላይነትን ቢያሳይም ከዛ በፊት በነበረው ጊዜያት ግን ሊድስ በተደጋጋሚ አርሰናል ላይ ብልጫ ሲወስድ ተመልክተናል። ያለፉትን የእርስ በርስ ግንኙነቶች ስንመለከት አርሰናል ከሊድስ ጋር የነበረውን ያለፉትን 6 ጨዋታዎች በተለይ ከሜዳው ውጭ ያከናወናቸውን ምንም አይነት ሽንፈት አልተሸነፈም። 4 አሸንፎ 2 አቻ ነው። አርሰናል በኤሊያንድ ሮድ ሄዶ ለመጨረሻ ጊዜ የተሸነፈው በ2000 በአርሰን ቬንገር ዘመን በ2000 ማለትም ከ1998ቱ የፕሪሚየር ሊግ ዋንጫን ካሳካ ከአንድ አመት በኋላ ነበረ 4-1 የተሸነፉ እና አርቴታ በወቅቱ አርሴን ቬንገር በጣም ትላልቅ ውሳኔዎች እንዲወሰኑ ካደረገባቸው ጨዋታዎች መካከል አንደኛው ይህ ጨዋታ ነበርና ሊድስ ላኔ ነው ለመጨረሻ ጊዜ አርሰናልን 4-1 ያሸነፈው። አርሰናል በሊጉ ሊድስ ላይ 4 እና ከ4 ጎሎች በላይ 8 ጨዋታዎች ላይ ያስቆጥሯል። ከሊድስ በላይ 12 ጊዜ ነው ኤቨርተን ሊያስቆጥረው። ከኤቨርተን በቀጠል ብዙ ጨዋታዎች ላይ ከ4 እና ከ4 ጎሎች በላይ የሚያስቆጥረው ሊድስ ዩናይትድ ላይ ነውና ሊድስ ላይ ያለው የበላይነት በጣም በጣም የሚደንቅ ነው። ሊድስ ያለፉትን 5 የሜዳ ላይ ግጥሚያዎችን አልተሸነፈም። እንዳልኳችሁ በተለይ ከዲሴምበር በኋላ በጣም ጠንካራ ቡድን ነው የዳንኤል ፋልከ ቡድን። ባለፉትን 5 ጨዋታዎች እንኳን ብንመለከት 3ቱን አሸንፎ በ2ቱ አቻ ወጥቷልና በጣም አጥጋቢ የሆነ ውጤት ነው። ለሚኬል አርቴታ ቡድን ምን መልካም ዜና አለ ብንመለከት የሪካርዶ ካላፎሪ ከጉዳት መመለስ፣ የካይ ሃቨርትዝ በተለይ በካይር አልማቲ በመጀመሪያው አጋማሽ ተቀይሮ እስኪወጣ ድረስ በነበረው እንቅስቃሴ በጣም ብዙዎቹ ሲያደንቁትና ሲያሞግሱ ተመልክተናል። ሪካርዶ ካላፎሪ መመለስ በጣም በተለይ ለአርቴታ የጨዋታ ስታይልና ስትራቴጂ በጣም ይጠቅማል ከሚባሉ ተጫዋቾች መካከል አንደኛ ነው። የቤን ዋይት ፎርም ጥሩ ከሆነ አርሰናል በተለይ በቀኙ የማጥቃት ክፍል ላይ ምን ያህል ጠንካራ እንደሚሆን ተመልክተናል። በሮም ጨዋታ ከማዱኬ ጋር በነበረው ጥምረት ብዙ ኦቨርላፕ ያደርጋል። ቡድኑ ማጥቃቱን እንዴት ማገስ እንዳለበት በደንብ ጠንቅቆ የሚያውቅ ነው። ለማዱኬ ስፔሶች የሚያስከፍትበት መንገድ በጣም ይደንቅ ነበርና የቤን ዋይት መመለስ እንደ ጥሩ ጎን ነው። በተለይ እኔ የሪካርዶ ካላፎሪ መመለስ በጣም የተዳከመውን የአርሰናል የግራ ማጥቃት ክፍል ነፍስ ይዘራበታል እና አጠቃላይ የአርሰናል የግራ 8 ቁጥሩንም ወይ የግራ የማጥቃት ክፍሉንም የግራ ክንፍንም በደንብ የሚጠቅም ተጫዋች ነው። እንደ አድቫንስድ 8 ቁጥር ጠጋ ብሎ ወደ ሀፍ ስፔስ በተደጋጋሚ ይገኛል። ኦቨርላፕም አድርጎ አስደናቂ ክሮሶችን ሲያደርግ እንመለከታለን። አንዳንዴ ደግሞ በ9 ቁጥር መገኘት ባለበት ተጫዋቾች በሚገኙ ቦታ እየተገኘ እድሎችን ሲፈጥር እናስተውላለን። ምናልባት የሱ ጉዳትም በአርሰናል በአንዳንድ ጨዋታዎች ላይ በሎ ብሎክ ከሚጫወቱ ቡድኖች ጋር ሲቸገር ተመልክተናልና የሱ መኖር ግን እንደዛ በሎ ብሎክ የሚጫወቱ ቡድኖችንም ለማስከፈት አንዱ ቁልፍ ሪካርዶ ካላፎሪ እንዳልኳችሁ ፕሪዲክት አይደለም፣ የሚገመት አይደለም። ሙቭመንቶቹ በጣም የሚደንቁ ናቸው። ከቦታ ቦታ ይንቀሳቀሳል። እነዛም ቦታዎች ደግሞ የሚሸፍንበት መንገድ ቡድኑን በደንብ በሪሰርች እና በጥናት በዲዛይን የተደረገ ስለሆነ ለተጋጣሚ ቡድን አስቸጋሪ ያደርጋቸዋል። ስለዚህ ሪካርዶ ካላፎሪ መመለስ ለሚኬል አርቴታ ቡድን በጣም የሚደንቅ ነው። ሌላኛው ካይ ሃቨርትዝ ነው። ካይ ሃቨርትዝ
እንዳልኳችሁ ሙሉ ፊት ከሆነ አርሰናል ምን ያህል ጠቃሚ ከሱ ምን ያህል እንደሚጠቀም በጣም በርካታ ጨዋታዎች ላይ ተመልክተናል። ባለፈው ዓመት በአውሮፓ ቻምፒየንስ ሊግ የካይ ሃቨርትዝ ቢኖር ለፒኤስጂ በሁለቱም ጨዋታዎች ላይ በዛ ደረጃ ይቸገራል ብዬ አላስብም ነበር። እንዲሁም አርሰናል በቻምፒየንስ ሊጉ በምድብ ጨዋታዎች ላይ ባለፈው በ2024/25 ላይ በኤሚሬትስ ፒኤስጂን ገጥሞት ነበር ነው 2-0 አሸንፏል ጨዋታውን እና ካይ ሃቨርትዝ በዛው ጨዋታ ላይ ጎል አስቆጥሯል። ከጨዋታው መጠናቀቅ በኋላ የፒኤስጂ አለቃ ሉዊስ ኤንሪኬ አንድ እንዲህ የሚል ሀሳብ አንስቷል። ካይ ሃቨርትዝ ምናልባት ለአሰልጣኞች ማይታይ በጣም ግን ከኳስ ውጭ ያለው ሙቭመንት ለተመልካቾች ማይታይ ግን ከኳስ ውጭ ያለው ሙቭመንት በደንብ አሰልጣኞች የሚረዱትና ቡድኑን በደንብ የሚጠቅም የሆነ ተጫዋች ነው ይላል። አንዳንዶቹ እንዲያውም የካይ ሃቨርትዝን ሚና በደንብ አጥንቶት ነው ለኦስማን ዴምቤሌ ከዛ በኋላ በሁለተኛው ዙር እንደዛ አስደናቂ ፒኤስጂ ሲመለከት እንዴት ዴምቤሌ ፕሬስ ያደርግ እንደነበር ተመልክተናል። አንዳንዶቹ ከሃቨርትዝ የወሰደውም ትምህርት አለ ሲሉ ተመልክተናልና የኤሊያድ ሮዱ ጨዋታ በጣም በብዙ ዘንድ ይጠበቃል። የዳንኤል ፋልከኑ ሊድስ ለሚኬል አርቴታ አርሰናል ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። በብዙ ዘንድ እንዳልኳችሁ በሜዳም ከሜዳም ውጭ ያለው ፕሬሸር እንዳልኳችሁ ደግሞ አርሰናል በጣም ይቸገራል እንደዚህ አይነት ሙቭመንቶች ላይ ቡድኑ ስነ ልቦናውንም አንዳንድ ነገሮች ይቀራሉ ሲሉ እናስተውላለን። ሶል ካምቤል እንደዛ ብለዋል። ኢያን ራይት እንደዚህ በተደጋጋሚ ሲናገር፣ ሪዮ ፈርዲናንድ እንደዚህ አይነት ሀሳቦችን ሲያነሳ ተመልክተናል። ያም ፓተርንና ዲዛይን ከተመለከተን ካለፉት 3 ጨዋታዎች ላይ ያገኘው 2 ነጥብ ብቻ ነው። 7 ነጥብ ጥሏልና ምን ያህል ነጥብ እየጣለ እንደሆኑ ተመልክተናል። ካለፉት 3 ጨዋታዎች ላይ ያስቆጠረው ጎል 2 ብቻ ነው። እሱን ባለፈው ጨዋታ ላይ ነው። በጣም በኤክስጂም በቡድኑ ክሬቲቪቲም በጣም ያንሷል። የነ ማርቲን ኦዴጋርድ የነ ኤብሬቺዜ ቡድኑ ላይ እየሰጡት ያሉት አገልግሎት ትንሽ አናሳ ስለሆነ የቡድኑን አጠቃላይ የማጥቃቱን ክፍል የተዳከመ እንዲሆን አድርጎታል። ስለዚህ በዛሬው ጨዋታ ላይ በሊድስ ቀላል ፈተና አይገጥሙም ማለት ይከብዳል። በጣም በአስቸጋሪ ሁኔታ የሚጫወተው ጨዋታ ነው። ከመሸጋገሪያ በኋላ ቶተንሃም ሆትስፐር ከማንቸስተር ሲቲ የሚያደርጉትን ጨዋታ በቅርብ ጨዋታ ዳሰሳ እንመለሳለን። ምናልባት የሁለቱን ጨዋታ ሲታወስ በሰሜን ቀይ ምድር አንድ ጠባሳ ጥሎ አልፏል። በ2023/24 የውድድር ዘመን በቶተንሃም ሆትስፐር ስቴዲየም ቶተንሃም ከማንቸስተር ሲቲ የተገናኘው ጨዋታ በሲቲ የበላይነት ቢጠናቀቅ ከዛ ጨዋታ በኋላ ብዙ ፊል ፋክተር ነበረው። እስቲ ስለዛ ጨዋታ አንዳንድ ነገር እንበላችሁ። በ2023/24 የውድድር ዘመን በአርሰናልና በማንቸስተር ሲቲ በነበረው ፉክክር የዘለዛ ጨዋታ ላይ የውድድር ዓመቱ ከመጠናቀቁ አንድ ጨዋታ በፊት የተከናወነ ነበረ። ዕለተ ሮብ ምሽት 5 ሰዓት ላይ ማንቸስተር ሲቲ ከቶተንሃም በቶተንሃም ሆትስፐር ስቴዲየም አንድሬ ፖስቴኮግሉ ከፔፕ ጋርዲዮላ ጨዋታውን ማንቸስተር ሲቲ 2-0 አሸንፏል። ቀድሞ ማንቸስተር ሲቲ ነበረ ጎሉን ያስቆጠረው ካልተሳሳትኩ በኤርሊንግ ብሮት ሃላንድ። ከዛ በኋላ በጨዋታው ላይ እስከ 86ኛው ደቂቃ ላይ 1-0 ሲመራ ነበረ። ነገር ግን በመጨረሻ ደቂቃ ላይ ሰን ሄንግሚን አንድ በጣም የሚደንቅ ኳስ በመሃል ሜዳ ተሻገረለት ብቻውን 40-30 ሜትር ገፍቶ። ነገር ግን ከዛ በፊት በጣም እንደዚህ አይነት ተመሳሳይ ኳሶችን ሲያስቆጥር ተመልክተናል። ያቺን ሞመንት ላይ ግን ያቺን ኳስ አለማስቆጠር ብዙውን ዘንድ የአርሰናል ደጋፊን ቅር አሰኝቶ ነበር። ኦርቴጋ ነው ኳሱን የመለሰው። ነገር ግን ከሰን ሄንግሚን ከዛ የተሻለ አጨራረስ እንጠብቃለን ሲል ብዙዎች ይናገሩ ነበር። ያ ጨዋታ ያን ጎል ቢያስቆጥሩ ነው ምናልባት ያን የውድድር ዘመን አርሰናል የዋንጫውን ባለቤት የመሆኑ የሰፋ ነው። ምክንያቱም የ2 ነጥብ ልዩነት ነበራቸው። ያን ጨዋታ ነጥብ ቢጥል ኖሮ አርሰናል በጎል ክፍያ የተሻለ ስለነበረ የ2023/24 የውድድር ዘመን አሸናፊ ይሆን ነበረ። ኦርቴጋንን በጣም የሚደንቅ ሴቭ አስመልክቶናል። ከዛ በኋላ ግን በማንቸስተር ሲቲ በጣም የጎላ ታሪክ አልጻፈም። ግን በዛች ሞመንት ብቻ በብዙዎች ማንቸስተር ሲቲ ደጋፊዎች ውስጥ ልብ እንዲቀር አድርጓል። የቶተንሃም ደጋፊዎች በዛ ጨዋታ ላይ ለማንቸስተር ሲቲ ጎል ሲያስቆጥር አንዳንድ ቶተንሃም ደጋፊዎች ሲጨፍሩ አስተውለናል። ምክንያቱም ከአርሰናል ስኬት በላይ የማንቸስተር ሲቲ
ይበልጣል ሲሉ አስተውለና አንዳንድ ሊሆን ይቃረናቸው ነበር። እንዴት በየትኛውም መንገድ ላይ በየትኛውም የመጥፎ ጊዜያት ቢሆን ቡድናችንን አሳልፈን አንሰጥም ሲሉ አንዳንድ የቶተንሃም ደጋፊዎች ሲቃወሙ ነበረ። አይ አርሰናል የኛ ጠላት ነው፣ አርሰናል ዋንጫ በህይወት እያለ ዋንጫ ከሚያሳካ ማንቸስተር ሲቲ ዋንጫውን ያሳካ እያሉ ሲዘምሩ የነበሩ አንዳንድ የቶተንሃም ደጋፊዎች ነበሩ በዛ ጨዋታ ላይ። እስቲ ስለ ሁለቱ ጨዋታ ላይ በተለይ እሁድ ስለሚከናወነው አንዳንድ ነገሮች እንባባል። የቶማስ ፍራንክ ቶተንሃም በዚህ ውድድር ዓመት ለማንቸስተር ሲቲን ካሸነፉ ቡድኖች መካከል አንደኛው ነው። በአራተኛው ሳምንት በማንቸስተር ሲቲ ስቴዲየም በኢታድ በተከናወነው ጨዋታ ላይ 2-0 አሸንፈው ነበር። በዛ ጨዋታ ላይ ቶተንሃሞች በዛ ወቅት በጣም ግሩም አጀማመር ነበር ያደርጉት። ምንም ጨዋታዎች አልተሸነፉም። አንዳንድ የጨዋታ ባህሪያቶች ላይ ቶማስ ፍራንክ ላይ ጥያቄ ቢያስነሳም ግን የነበረው አጠቃላይ ቡድን ስትራክቸር እና በተለይ ለማንቸስተር ሲቲ ለፔፕ ጋርዲዮላው ቡድን ምን ያህል ፈተና እንደነበረ አስተውለን ነበር። ማንቸስተር ሲቲም ተቸግሮ ነው 2-0 የተሸነፈው በዛ ጨዋታ ላይ። ቶተንሃም በጣም በሚደንቅ ሁኔታ ጨዋታውን አሸንፎታል። ከዛ በኋላ ግን የሁለቱ ቡድኖች ተቃራኒ መንገድ ነው ሲሄዱ የነበሩት። ማንቸስተር ሲቲ በአንጻሩ ራሱን አገግሞ በሊጉ ፉክክር ላይ ለመቆየት በጣም እየጣረ ነው። ቶተንሃም ደግሞ ከነዛ ሞመንቶች በኋላ በሊጉ በጣም ፌላውት እያደረጉ ካሉ ቡድኖች መካከል አንደኛው እና አንዳንዶቹ እንዲሁም ቶማስ ፍራንክ መች እስከመች ነው ቡድኑን እንደዚህ ውድቀቱን እያመጣ እስካሁን መታገሳቸው የሚደንቅ ነው። አንዳንድ እንዲያውም በሌሎች ቡድን ቢሆን ወይ በማንቸስተር ዩናይትድ ወይ በአርሰናል ወይ በማንቸስተር ሲቲ ወይ በሊቨርፑል ቢሆን ቶማስ ፍራንክ እንዴት ነው እስካሁን ጊዜ ሊሰጣቸው ይችላል የሚሉ ሀሳቦችን ሲያነሱ እናስተውላለን። እና ምናልባት እኔም በግሌ ቶማስ ፍራንክ በሻምፒየንስ ሊግ በጣም የሚደንቅ ነገር ነው። ቶፕ 8 ውስጥ አጠናቋል። በጣም በርካታ ጨዋታዎችን አሸንፏል። እንዲሁም ከባድ ወደሚባሉት ወደ ፍራንክፈርት ስቴዲየም ሄደው ጨዋታዎችን ሲያሸንፉ እናስተውላለን። ወደ አንዳንድ ስቴዲየም በጣም ከባድ ወደ ተባሉ ስቴዲየሞች በቻምፒየንስ ሊግ ሄዱ ጨዋታዎችን ያሸንፋሉ። ግን በሊጉ ያን ፎርም ማግኘታቸው አልቻሉም። በተለይ ካለፉት 5 ጨዋታዎች ላይ ምንም ጨዋታ አላሸነፉም። በ3 ተሸንፈው በሁለቷቸው በጣም አስቸጋሪ ጊዜ ነው እያሳለፉ የሚገኙት። ደግሞ በዚህ ሰዓት ላይ በጣም ከሚደንቅ ፎርም ላይ ከሚገኙት ከማንቸስተር ሲቲ ጋር ነው የሚጫወቱት። ያው ማንቸስተር ሲቲ ላይ አንዳንድ ጥያቄዎች ይነሳሉ። ካለፉት 3-4 ጨዋታዎች አንድ ጨዋታ ነው ያሸነፈው። በተለይ በደዝ ጠንካራ ከሚባሉ ቡድኖች ናቸው። በድፍረት የፔፕ ጋርዲዮላን ቡድን ለማጥቃት ከሚመጡ ቡድኖች ጋር በዚህ ውድድር ዓመት ያስተዋልነው ነገር ሲቸገር ተመልክተናል። እንዲሁም የቅርብ ጊዜ ትውስታችን በማንቸስተር ዩናይትድ ኦልድ ትራፎርድ የተከናወነው ጨዋታ ማንቸስተር ሲቲ በድፍረት የማይክል ካሪክ ዩናይትድ በጣም በድፍረትና በአግሬሲቭነት ፕሬስ እያደረጋቸው የማንቸስተር ሲቲዎች ቢልድ አፕ ላይ ኳስ መስርተው እንዳያወጡ ከዛም ቢወጡ ወደ አደገኛው ክፍል እንዳይሄዱ የሚያደርጉበት መንገድ በጣም ይደንቅ ነው። ማንቸስተር ሲቲ ማጥቃት ከቻልክ ታሸንፋለህ፣ ውጤት ይዘህ ትወጣለህ እንድንል ካስባሉ ጨዋታዎች መካከል አንደኛው ያ ጨዋታ ነውና ፔፕ ጋርዲዮላ በእንደዚህ ጨዋታዎች ላይ በጣም በሚወስዳቸው ታክቲካል አፕሮቾች ቡድኖችን ሲያፈራርስ ተመልክተናል። ግን በዚህ ዓመት ከተቸገሩባቸው ጉዳዮች መካከል እንደዚህ አይነት ጨዋታዎች ላይ ውጤትን ይዞ መውጣት ሲከብደው አስተውለናል። ያው ቶማስ ፍራንክ ቶተንሃም በዛ ደረጃ ልባም ነው ለማለት ይከብዳል። ከስኳድ ዴብዝ አንጻር ከተመለከተን የሚያስከፋ ቡድን አይደለም፣ ደህና ከሚባሉ ቡድኖች መካከል አንደኛው ነው። ግን ከቶማስ ፍራንክ የጨዋታ ስታይል አንጻር ከተመለከተን በይበልጥ ኳስ በጥንቃቄ ለተጋጣሚ ቡድን ኳሱን ሰጥቶ ስፔሶችን በደንብ በኮሚትመንት ተከላክሎ ከዛ የሚገኙ ስፔሶችን በፋስት ካውንተር ብሬክ በማጥቃት ተጋጣሚ ቡድን ማፈራረስ ነው። ያ ነገር በብሬንትፎርድ ሰርቶላቸዋል። በቶተንሃም ግን ሲሰራላቸው አልተመለከቱም። በአንዳንድ ጨዋታዎች ላይ እንደዚህ ያን ነገር ሞክረው ሲሳካላቸው ተመልክተናል። ግን በኮንሲስተንሲ ያን ነገር እያደረጉት አይደለም እና የቶተንሃም ደጋፊዎችም ጥያቄ ሲያስነሱ ተመልክተናል። ስለዚህ የቶማስ ፍራንክ ቶተንሃም በእሁዱ ጨዋታ ላይ ምን አይነት የጨዋታ ስታይል ይዞ ይመጣል የሚለውን በደንብ የምንመለከተው ይሆናል። ፔፕ ጋርዲዮላ የአርሰናል ውጤት አይቶ ነው የሚገባው በዚህ ጨዋታ ላይ እና ለቡድኑ ሌላ በተለይ ሊድስ ጨዋታውን የሚያሸንፍ ከሆነ ለፔፕ ጋርዲዮላ በጣም ጥሩ ጊዜያት እንደሚሆን አንጠራጠርም። ስለዚህ ከብዙ አንጻር ከብዙ አንግል ከተመለከተው የጨዋታ ቀላል አይደለም። ፔፕ ጋርዲዮላም በደንብ በአጽንኦት ይዞት ነው የሚሄደው።
የሚለው የሁለቱም ደጋፊዎች በትክክል በደንብ የሚመለከቱት ነው። የቶተናም ደጋፊዎች ከአንዳንዶቹ ከ2023/24 የውድድር ዘመን ጋር በዛ በቶተናም ስቴዲየም 2-0 ማንቸስተር ሲቲ አሸንፎ የሊጉን ዋንጫ ከ70% በላይ ያረጋገጠበት ጋር ያመሳስሉታል። ምናልባትም ይገባኛል ቀሪ 16 ሳምንታት ቢኖርም ግን በተለይ አርሰናል ጨዋታውን ተሸንፎ እና ያ ጨዋታ ብቻ የሚጠበቅ ከሆነ የቶተናም ደጋፊዎች በይበልጥ ለማንቸስተር ሲቲ ድጋፋቸውን ይሰጣሉ የሚል ሀሳቦችን ስመለከት ነበር። ያው በምን ያህል ደረጃ የሚለው ትንሽ አከራካሪ ጉዳይ ነው። እስካሁን የእርስ በርስ ግንኙነታቸውን እንመልከት። አርሰናል የሁለቱ የእርስ በርስ ግንኙነት 156 ጊዜ ተገናኝተዋል። ቶተናም 61 ጊዜ አሸንፏል። አቻ 33፣ ማንቸስተር ሲቲ 62 ጊዜ አሸንፏልና አሸናፊና በተሸናፊ ሜንታሊቲያቸው እኩል በሚባል ደረጃ ነው። ማንቸስተር ሲቲ ከቶተናም በቁጥር አንድ ብቻ ነው በልጦ የሚገኘው። የእርስ በርስ ግንኙነታቸውን አስተዋል። ማንቸስተር ሲቲ ያለፉት ሁለት ከሜዳው ውጭ ከቶተናም ጋር ያደረገውን ጨዋታ ላይ ምንም ጨዋታ አልተሸነፈም። ይህም ከ19 አልተሸነፈም። በእሁዱ ጨዋታው የሚያሸንፍ ከሆነ ከ1973 በፌብሩዋሪ እስከ 1974 ኦገስት ድረስ 3 ተከታታይ ጨዋታዎችን ሳይሸነፍ የነበረውን ሪካርድ ይጋራል። ስለዚህ ከሪካርድ አኳያ ከተመለከትን ጥሩ ነው። ሌላኛው የቶተናም ያለፉትን 5 ጨዋታዎች እንዳልኳችሁ ምንም ጨዋታ አላሸነፈም። በ3 አቻ ወጥቶ በሁለቱ ነው የተሸነፈው፣ በሁለቱ ሉዝ አድርጓል። ስለዚህ ከቡድኑ ሜንታሊቲም አንጻርና ቶማስ ፍራንክን ቦታቸውን ስቴብል ከማድረግ አንጻር ሴትል አድርገው ለቀጣይ ጨዋታዎች በተለይ ሻምፒዮንስ ሊግ ላለባቸው ነገሮች በደንብ ለመዘጋጀት በጣም ጥሩ ነገር ነው። አሁን ከቶፕ 7 ቶፕ 8 ወይም ቶፕ 9 ርቀው ይገኛሉ። ለቀጣይ ዓመት የሻምፒዮንስ ሊግ የሚለው ነገር አከራካሪ ስለሆነ ቡድኑ በስነ ልቦና በአንዳንድ ነገሮች ለመገንባት እንደዚህ አይነት ጨዋታዎች ላይ በጣም አስፈላጊ ይሆናሉ። ስለዚህ ቶማስ ፍራንክም ቀላል ነገር ይሰጣታል ተብሎ አይጠበቅም። ስለዚህ የሁለቱንም ጨዋታዎች በደንብ እንድትመለከቱ ግብዣዬ ነው። እስከ ፕሮግራሙ ፍጻሜ አብሬያችሁ የቆየሁት እኔ ኤፍሬም ታምሩ ነበርኩ። 433 ስፖርት በኢትዮጵያ ከእሁድ እስከ እሁድ ፈጣን የመረጃ ምንጭ። እናመሰግናለን።